ሰላም የተወደዳችሁ እንደምን ከርማችኋል? ዛሬ በፊታችሁ አንድ ሐሳብ ላካፍላችኋለሁ። ያም ሐሳብ ምንድነው? በመጽሐፍ ቅዱሳችን የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ እንዲህ የሚል ቃል አለ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ብዙ ጊዜ የህይወት ድካም ውስጥ ስንገባ በብዙ የኃጢአት ልምምዶች ውስጥ ስንገባ የምናረጋቸው ሁለት ነገሮች አሉ። አንደኛው ከቅዱሳን ፊት መሸሽ ሲሆን ሁለተኛው ደግሞ ከእግዚአብሔር ፊት መሸሽ ነው። ከእግዚአብሔር ጋር ያለንን ግንኙነት ፈጽመን ማቋረጥ ነው። ታዲያ በእነዚህ የህይወት ልምምዶች ውስጥ እያለን ትላንት በእግዚአብሔር ቤት በብዙ መታተር ስናገለግል የሚያውቁን ሰዎች በተለያየ መንገድ አግኝተው ለሚጠይቁን ጥያቄዎች የምንመልሳት አንድ መልስ አለች። ያቺም አንድ መልስ ምን የምትልናት? አንዲት ቀን የምትልናት፣ አንድ ቀን እመጣለሁ የምትልናት። ታዲያ ያቺ አንድ ቀን እመጣለሁ በውስጧ እንዲህ የሚል ድምጽ አላት። ከድካማችን ስንበረታ እነዚህ የገባንባቸውን የኃጢአት ልምምዶች ፈጽመን ስናቆም የእግዚአብሔርን ፊት እናያለን ነው። ታዲያ ሞኝነታችን ምኑ ላይ ነው መሰላችሁ? የእግዚአብሔር ፍቅር ከኛ እንዳልተነሳ መዘንጋታችን። የእግዚአብሔር ፍቅር ከእግዚአብሔር ከራሱ የመነጨ ከቸርነቱ ከምህረቱ የመነጨ እንጂ ከኛ ንጽህና እንዳልመነጨ መርሳታችን ሲሆን፣ ሁለተኛው ሐሳብ ደግሞ ምንድነው? እግዚአብሔር ኃጢአታችንን ሊያስተሰርይ ፍቅሩ የኃጢአታችንን ብዛት መሸፈን የሚችል አምላክ መሆኑን መዘንጋታችን ሲሆን፣ ሶስተኛ ደግሞ ከእግዚአብሔር ቤት በእነዚህ ልምምዶች በራቅን ቁጥር የምንጠፋ መሆናችንን መዘንጋታችን። ነገር ግን ወደሱ በቀረብን ቁጥር እነዚህ የኃጢአት ልምምዶቻችን በህይወት ያደከሙን ነገሮች ከኛ እንደሚወገዱ ማመን ማቃታችን ነውና ዛሬ ልሞግታችሁ የምፈልገው ብዙ የህይወት ድካም ውስጥ ያላችሁ፣ ብዙ የኃጢአት ልምምድ ውስጥ ያላችሁ ሰዎች ከእግዚአብሔር እነዛ የኃጢአት ልምምዶቻችን እነዛ የህይወት ድካሞቻችን ከእግዚአብሔር ፊት የሚያርቁን ሳይሆን ይበልጥ ወደ እግዚአብሔር የሚያስጠጉን ሄደን የምናርፍበት እንዲሆን ነው ልሞግታችሁ የምፈልገው። ምክንያቱም በእነዛ ኃጢአታችን ከእግዚአብሔር ቤት በራቅን ቁጥር ለሞት እንጂ ለህይወት አይሆንልንም። ነገር ግን እነዛን ኃጢአቶች እነዛን ድካሞች ወደ እግዚአብሔር ቤት መሮጫ ካደረግናቸው ያንን ኃጢአታችንን ከእግዚአብሔር እግር ስር ማራገፋችን አንደኛ ለህይወት ነው የሚሆንልን። ማለት ነጋችንን እንዲያሳምር ነገ ብለን ህይወት ተስፋ እንድናረግ የሚያረገን ስለሆነ ሁልጊዜም በህይወት ስንደክም ሁልጊዜም በእንደዚህ አይነት ህይወት ውስጥ ስንገባ እነዛ ነገሮች ከእግዚአብሔር ቤት መራቂያ ሳይሆኑ ወደ እግዚአብሔር መሸሻ፣ ወደ እግዚአብሔር ማምለጫ፣ ወደ እግዚአብሔር መሮጫ እንዲሆኑልን ነው። የተባረከ ቀን ይሁንላችሁ።